የመቀሌ ሰማይ በድሮኖች ተወረረ። ጃዋር መሐመድ አብይን አስጠነቀቀ። ትራምፕ ዓለምን አስደነገጡ። መቀሌ በድሮን ቀለበት ውስጥ ገባች። የህወሓት ጀነራሎችን ነፍስ እያሳደዱ ያሉ ድሮኖች በመቀሌ ሰማይ ላይ መታየታቸውን ተከትሎ ታላቅ ድንጋጤ ተፈጥሯል። የአየር ላይ አደኑ የጦር አዛዦቹን እንቅስቃሴ ሙሉ በሙሉ ገድቦታል። አመራሮቹ የድሮን እይታን ለማምለጥና ከአየር ጥቃት ለመዳን የሚያደርጉትን እሽቅድድም የሚያሳዩ ጥብቅ መረጃዎችና ምስሎች እየወጡ ሲሆን በራያ በኩልም አዲስ የጦርነት ዝግጅት እየተደረገ መሆኑ ተረጋግጧል። ጉዳዩን በዝርዝር እናስደምጣችኋለን። ጃዋር መሐመድ ዝምታውን ሰበረ። የሀገሪቱ የፖለቲካ ትኩሳት በአዲስ መልክ አገርሽቷል። ታዋቂው ፖለቲከኛ ጃዋር መሐመድ ጠቅላይ ሚኒስትር አብይ አህመድ እየተከተለው ያለው የወደብ ፖለቲካ ኢትዮጵያን ወደማትወጣው የታሪክ አዘቅት ውስጥ እየከተታት ነው ሲል እጅግ አስደንጋጭ ማስጠንቀቂያ ሰጠ። ወደብ ያስፈልገናል፣ ግን መንገዱ ይሄ አይደለም የሚለው ጃዋር የኢትዮጵያ መንግስት የወሰዳቸውን እርምጃዎች ግብጽና ሳዑዲ አረቢያን ወደ ደጃፋችን የጋበዘ ስህተት ነው ሲል በስርስር ተንትኖታል። ይህም ሌላኛው አበይት ጉዳያችን ነው። ከውጭ ዜና ከዋይት ሃውስ የተሰማው አስደንጋጭ ማስጠንቀቂያ ፕሬዝዳንት ዶናልድ ትራምፕ በመጪዎቹ ጥቂት ሳምንታት ውስጥ በኢራን ላይ እጅግ ኃይለኛ የተባለ ጥቃት እንደሚሰነዘር በማወጅ የቀጠናው የጦርነት ድባብ ወደ መጥፎ ምዕራፍ አሸጋግረውታል። በጣም በፍጥነት እናጠናቅቀዋለን ያሉት ፕሬዝዳንቱ የኢራን ወሳኝ ስትራቴጂክ ማዕከላት ላይ ያነጣጠረ ዘመቻ መጀመሩን ይፋ አድርገዋል። ይህ መግለጫ የዓለምን የነዳጅ ገበያና የጸጥታ ሁኔታ እያናወጠው ይገኛል። ዝርዝር ዘገባውን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። የመቀሌ ሰማይ በድሮኖች ተወረረ። የህወሓት ጀነራሎች የአየር ላይ አደን ተጀመረባቸው። አሁን በደረሰን አስቸኳይ መረጃ መሰረት በትግራይ ክልል መዲና መቀሌና አካባቢዋ የታየው ድንገተኛ የአየር ላይ እንቅስቃሴ ቀጠናውን በከፍተኛ ውጥረት ውስጥ ከቶታል። አሞራ በሰማይ የተባለላቸው የኢትዮጵያ አየር ኃይል ታጣቂ ድሮኖች በመቀሌ ሰማይ ላይ በዝቅተኛ ከፍታ ቅኝት ሲያደርጉ መዋላቸውን የሚጠቁሙ መረጃዎች በስፋት እየወጡ ነው። ይህ የድሮን ቅኝት በተለይ የህወሓት ወታደራዊ አመራሮችና ከፍተኛ ጀነራሎች በሚገኙባቸው ስፍራዎች እንዲሁም ቁልፍ የጦር መሳሪያ ማከማቻዎች ላይ ያነጣጠረ መሆኑን የመረጃ ምንጮች ገልጸዋል። ለዓመታት በምድር ውስጥ ተቀብረው የቆዩ ከባድ መሳሪያዎችን በማውጣትና በመወልወል ለዳግም ጦርነት ዝግጅት እያደረገ ነው የሚባለው ህወሓት አሁን ካጋጠመው የአየር ላይ አነፍናፊ ድሮኖች ጥብቅ ክትትል የተነሳ ከፍተኛ ድንጋጤ ውስጥ መውደቁ ተሰምቷል። ከመቀሌ ሾልከው የወጡ መረጃዎች እንደሚያመለክቱት የድሮን ቅኝቱ የተጠናከረው የፌዴራል መንግስቱና የህወሓት ፍጥጫ በከረረበት በዚህ ወቅት ነው። በተለይ በዛሬው ዕለት በመቀሌ ከተማ የታየው የድሮን በረራ በወታደራዊ አዛዦች እንቅስቃሴ ላይ ያነጣጠረ መሆኑን የሚያረጋግጡ መረጃዎች ከመንግስት ደጋፊ የማህበራዊ ሚዲያ ገጾች አልፈው በተጨባጭ ማስረጃዎች ጭምር እየቀረቡ ይገኛሉ። ምንም እንኳን ከፌዴራል መንግስትም ሆነ ከህወሓት በኩል እስካሁን ይፋዊ መግለጫ ባይሰጥም የስምረት ፓርቲ ከፍተኛ አመራር አቶ ጣዕመ አርዶም ያሰራጩት አጭር ቪዲዮ ጉዳዩን ይበልጥ አነጋጋሪ አድርጎታል። በቪዲዮው ላይ የህወሓት ከፍተኛ ወታደራዊ መኮንኖች ለታጣቂዎቻቸው ራሳችንን ከድሮን ጥቃት እንዴት እንከላከላለን የሚል ስልጠና ሲሰጡ ይታያሉ። ይህ ስልጠና ለሁለተኛ ዙር መሰጠቱ ህወሓት ከአየር ጥቃት የሚሰነዘርበትን አደጋ ምን ያህል በስጋት እየጠበቀው እንደሆነ ማሳያ ተደርጎ ተወስዷል። በሌላ በኩል በትግራይና አማራ አዋሳኝ አካባቢዎች በተለይም በራያ በኩል ያለው ወታደራዊ ፍጥጫ ወደ ለየለት ግጭት እያመራ መሆኑ ተነግሯል። ህወሓት በተቆጣጠራቸው የራያ አንዳንድ አካባቢዎች ላይ በግዳጅ ወታደራዊ ምልመላ እያካሄደ መሆኑን የሚጠቁሙ የምርመራ ሪፖርቶች ወጥተዋል። ከምልመላው ባሻገር በርካታ ንጹሃንን በማገት በሚሊዮን የሚቆጠር የገንዘብ ክፍያ እየተጠየቀ መሆኑም የአካባቢው ነዋሪዎችን ለከፋ ስጋት ዳርጓል። ይህ በእንዲህ እንዳለ ህወሓት በሰጠው አዲስ መግለጫ የፌዴራል መንግስቱ የሰላም ጥሪን ችላ በማለት የጥፋት ፕሮጀክቱ ቀጥሏል ሲል ከሷል። መንግስት የመንግስት ሰራተኞችን ደሞዝና ነዳጅ በመከልከል የትግራይን ኢኮኖሚ ለማዳከም እንዲሁም ክልሉን የረብሻ ማዕከል ለማድረግ እየሰራ ነው በማለት ወቀሳውን አቅርቧል። ሰማዩ በድሮኖች ምድሩ ደግሞ በወታደራዊ እንቅስቃሴና በፖለቲካ ውጥረት ተወጥሮ በቆየባት መቀሌ በቀጣይ ሰዓታት ምን ሊከሰት እንደሚችል መላው ዓለም በንቃት እየተከታተለ ይገኛል። እርሶም በዚህ መረጃ ላይ ያለውትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። የጃዋር መሐመድ አስደንጋጭ ትንበያ ኢትዮጵያ ወደማትወጣው አዘቅት ውስጥ እየገባች ነው።
ታዋቂው ፖለቲከኛ ጃዋር መሐመድ በወቅታዊ የኢትዮጵያ የወደብ ጥያቄና በጠቅላይ ሚኒስትር አብይ አህመድ ዲፕሎማሲያዊ አካሄድ ላይ ያነጣጠረ እጅግ አነጋጋሪና ብርቱ ትችቱን ሰንዝሯል። ጃዋር ኢትዮጵያ የራሷ ወደብ ያስፈልጋታል የሚለው ጥያቄ አዎ ተገቢ ነው የሚል ጽኑ አቋም ቢኖረውም አሁን መንግስት እየተከተለ ያለው መንገድ ግን የሀገሪቱን የቀጣይ ተስፋ የሚያጨልምና በከፍተኛ የዲፕሎማሲ ስህተት የታጀበ ነው ሲል አስጠንቅቋል። እንደ ጃዋር ገለጻ የጠቅላይ ሚኒስትሩ ማንም አያስቆመንም ባይነትና ፕላን አልባ የተባለው የሶማሌላንድ ስምምነት ሙከራ ኢትዮጵያን በጎረቤቶቿ እንደሚያሰረቱ ከማድረጉ ባለፈ የጥቅም ባላንጣዎቿን ወደ ደጃፏ በገዛ እጇ ጋብዛ እንድታስገባ አድርጓል። በተለይም ሶማሊያ የባህር ዳርቻዋን ለቱርክ በረጅም ጊዜ ሊዝ አሳልፋ እንድትሰጥና የኢትዮጵያ ቀንደኛ ተቃዋሚ የሆነችው ግብጽ ወታደሮቿን በሶማሊያ ምድር እንድታሰፍር ወርቃማ እድል ፈጥሮላቸዋል ሲል ሁኔታውን በስጋት ገልጾታል። ይህ የጃዋር ትንታኔ ይበልጥ አሳሳቢ የሚሆነው በጅቡቲና በኤርትራ በኩል እየታዩ ያሉትን አዳዲስ ክስተቶች ሲያብራራ ነው። ኢትዮጵያ የጅቡቲን የታጁራ ወደብ በሊዝ የመጠቀም እድል ብታገኝም አብይ እምቢ በማለቱ ሳዑዲ አረቢያ ወደቡን ተረክባ እንድትገነባውና ኢትዮጵያ በሳዑዲ ቁጥጥር ስር እንድትወድቅ አድርጓል ብሏል። ጃዋር አክሎም ኢትዮጵያ በአሁኑ ወቅት የተባበሩት አረብ ኤምሬትስ ተቀጣሪና ጉዳይ አስፈጻሚ ተደርጋ በጎረቤት ሀገራት ዘንድ እየታየች መሆኗ የቀይ ባህር ተፋሰስ ሀገራት የኢትዮጵያን ጥረት ሁሉ የኤምሬትስ መስፋፋት አድርገው እንዲመለከቱትና ለማክሸፍ እንዲረባረቡ አድርጓቸዋል ብሏል። አሁን ባለው የኤርትራ ውጥረትም ኤርትራ ወደቦቿን ለሳዑዲ አረቢያ በሊዝ አሳልፋ የመስጠት ሰፊ እድል እንዳላትና ይህም ከሆነ የኢትዮጵያ ፍጥጫ ከኤርትራ ጋር ሳይሆን ከዓለም አቀፍ ሀያላን ጋር እንደሚሆንና ሀገሪቱን ለማይታወቅ አደጋ እንደሚያጋልጣት አስታውቋል። ይህ የጃዋር መሐመድ ጠንካራ መግለጫ በፖለቲካው መንደር ከፍተኛ መነጋገሪያ ሆኖ ቀጥሏል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። ኢራንን በ2 ሳምንታት ውስጥ እናጠፋታለን ዓለምን ያስጨንቀው የትራምፕ መግለጫ። የመላው ዓለም አይን አሁን ወደ ዋይት ሃውስና ወደ መካከለኛው ምስራቅ ተረቷል። ዓለም በከፍተኛ ስጋት ውስጥ በምትገኝበት በዚህ ወቅት ፕሬዝዳንት ዶናልድ ትራምፕ የኢራን ዕጣ ፈንታ ሊወስን የሚችል እጅግ አስደንጋጭ መግለጫ ሰጥተዋል። ትናንት ምሽት ለ20 ደቂቃ ያክል በቴሌቪዥን በቀጥታ በሰጡት መግለጫ በመጪዎቹ 2 ወይም 3 ሳምንታት ውስጥ በኢራን ላይ እጅግ ኃይለኛና ታሪካዊ የተባለ ጥቃት እንደሚሰነዘር በማስታወቅ መላውን ዓለም አስደንግጠዋል። ፕሬዝዳንቱ አሜሪካ የጀመረችውን ወታደራዊ እርምጃ በጣም በፍጥነት እንደምታጠናቀቅ ሲናገሩ ይህ ንግግር ቀጠናውን ወደማይመለስ የጦርነት ቀውስ ውስጥ ሊከተው ይችላል የሚል ከፍተኛ ስጋት በዓለም አቀፍ ዲፕሎማቶች ዘንድ ነግሷል። ትራምፕ በንግግራቸው አሜሪካ በዚህ ጦርነት ሊሳኩ የፈለጓቸው ዋነኛ ስትራቴጂክ ግቦች አሁን ላይ ወደ መጠናቀቁ መቅረባቸውን አበክረው ገልጸዋል። እንደ እርሳቸው ገለጻ የኢራን ባህር ኃይል የድሮን ማዕከላትና የባሊስቲክ ሚሳኤሎች ይዞታዎች በአሁኑ ወቅት ክፉኛ ተመተዋል ወይም ደግሞ ለአሜሪካ ስጋት በማይሆኑበት ደረጃ ላይ ይገኛሉ። ይሁን እንጂ ፕሬዝዳንቱ አሁንም አልረኩም። በጣም በአጭር ጊዜ ውስጥ በሚቀጥሉት ጥቂት ሳምንታት እጅግ በኃይለኛው እንመታቸዋለን ሲሉ የሰነዘሩት ማስፈራሪያ አሜሪካ ምናልባትም እስከዛሬ ተጠቅመው የማታውቀውን የጦር መሳሪያ ልታዘም ትችላለች የሚል ግምት እንዲሰጥ አድርጓል። የዚህ መግለጫ ሌላኛው አስደንጋጭ ነጥብ ደግሞ የኢራን የኢነርጂ መሰረተ ልማት ላይ ያነጣጠረ ነው። ትራምፕ እንደገለጹት በአሁኑ ወቅት ከኢራን አመራር ጋር የሚደረገው ድርድር ፍሬ አልባ የሚሆን ከሆነ አሜሪካ የኢራንን የእያንዳንዱን የኤሌክትሪክ ኃይል ማመንጫ ጣቢያዎች በኃይል ትመታለች። እስካሁን ነዳጃቸውን አልነካንም፣ ምክንያቱም ነዳጃቸውን ከመታን መልሶ ለመገንባትም ሆነ ለመትረፍ ትንሽ እንኳን እድል አይኖራቸውም ሲሉ የተናገሩት ንግግር አሜሪካ የኢራንን ኢኮኖሚ ሙሉ በሙሉ የማውደም ፍላጎት እንዳላት አመላካች ሆኗል። በተጨማሪም ፕሬዝዳንቱ ለዓለም ሀገራት በተለይም የሆርሙዝ ወሽመጥን ለነዳጅ መተላለፊያነት ለሚጠቀሙት ወገኖች ጥብቅ ጥሪ ያቀርበዋል። ቢዘገይም ድፍረት አሳዩ፣ ወደ ወሽመጡ ሄዳችሁ ያዙት በማለት አጋሮቻቸውን በወታደራዊ እንቅስቃሴ እንዲሳተፉ ግፊት አድርገዋል። በሌላ በኩል ኢራን በትራምፕ በኩል የቀረበውን የተኩስ አቁም ጠይቀዋል የሚለው መረጃ ሐሰትና መሰረተ ቢስ ስትል አጣጥለዋለች። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።